ቅዱስ አትናቴዎስ አባ ሰላማን ወይም ፍሬምናጦስን የሾመው ብቻውን ነው ወይስ አይደለም? ሌሎች ካህናት ነበሩ ወይስ ብቻውን ነው ወይስ አይደለም? ኖ አንቺ ሉተራን ነሽ። አንቺ ከዚህ በኋላ ያለሽ አንቺ ሐና ነሽ። ዴቭ ነው። ኒቂያ ነው። ሙሌ ነው። አቤል ነው። ሁላችሁም ትሪት የምናደርገው እንደ አንድ ሉተራን ነው እንጂ ለዴቭ የተለየ ቦታ የምንሰጠው ነገር የለም። ለሐና ያነሰ ከፍ ያለ የሚባል ፕሊስ አንዴ ስሚ። ዴቭ ነው። ቆይ አንዴ አንቺ አታምኝበትም? አጥንቶ ቆይ ማመን አለማመን ሳይሆን ጥናቱ ወስዶ መጥቶ እንደዚህ ያደረገው ዴቭ ነው አይደለ? ስለዚህ ከዴቭ ጋር ነው መሞገት። ኖ አንቺ እኮ አቅራቢ ነበርሽ። ከአቅራቢዎቹ መረጃ የምትከፍቹ ምናምን የምታስተባብሪው አንቺ ነበር። ስለዚህ የዝግጅቱ አካል ነሽ። አሁንም መተሽ ቻሌንጅ እያደረግሽ ነው። ስለዚህ ቅዱስ አትናቴዎስ አባ ሰላማን የሾመው ብቻውን ነው ወይስ አይደለም? ከዴቭ ጋር ቀጥሉ። እሱን ዴቭ ማገኘዋል። ኦልሬዲ እኮ እኔ ቪዲዮ እኮ በቃ ያ ስሚኝ አንዴ ስሚኝ ሐና እንጫጫ ፕሊዝ። ቪዲዮ ሰርቼ ኦልሬዲ ያነሳቸው ፖይንቶች እንዳለ ፖይንት ባይ ፖይንት በማስረጃ ልሞግተው ቪዲዮ ሰርቼ ስለመሸ ማለት ነው። ኢትዮጵያ ያው አብዛኛው ኦዲየንስ እዛ ስለሆነ ጠዋት ፖስተዋለሁ ብዬ ነው ለሱ በቪዲዮ ለሱ ሳይሆን አጠቃላይ እንግዲህ ክሪው እንትኑ እናንተ ስለሆናችሁ ለእናንተ ነው የሚሆነው እንጂ አሁን ዴቭ ነው ያነሳው ካልሽ አንቺ አይመለከተኝም እያልሽ ነው ማለት ነው። እሱም ብትይ አያዋጣሽም። እንደ አንድ ሉተራን እዛ ፕሮግራም ላይ ተባባሪ ነበርሽ። አሁን መልሽልኝ። አትናቴዎስ ቆይ ስሚኝ ጥያቄ ነው። አትናቴዎስ ሰምቻለሁ። እሱን ነገር ዴቭ ነው ሙሉ ጊዜውን ወስዶ አጥንቶ የመጣው ዴቭ ነው። ስለዚህ አንተ አትናቴዎስ ብቻውን አይደለም አቡነ ሰላማን የሾመው። እኔ ስለ ዴቭ አልጠየቅኩሽም ሐና ራሷን የቻለች ሰው ነች። ሉተራን ነች። ራሷ አሳምኗት ፉልነስ ኦፍ ትሩዝ እኔ ጋር አለ ብላ የምታወራ ሰው ነች። ስለዚህ እንደ አንድ ሙሉ ሰው ነው የምናወራሽ እንጂ ይሄ ጥያቄ ለእሷ አንጠይቅም። ዴቭ ይምጣ እያለን ምን ተወው ጥያቄ የለም። ቻሌንጅ ትደረጊያለሽ። አሁን አንቺ መተሽ እንደምትጠይቂው እኛም እንደምንመልስልሽ ብትሳሳቺ በይዘው ግድ የለኝም። አሁን የሆነ ነገር ብትሳሳቺ በቃ ይሄ የሉተራን ትምህርት ስህተት ነው ምናምን እንኳ ኮንክሉዥን ውስጥ አንገባም። ግን እንደ አንድ ሰው በቃ ትጠየቂያለሽ ነው ወቂ። በቃ ከዚህ በኋላ የትኛውም ላይቭ ላይ ስትገቢ ምናምን የሆነ የተለየ እንትን የለውም። አንቺ ላታውቀው ትችላለች። ዴቭ የተሻለ ያውቀዋል። ሉተራን አስተምህሮ ጠይቂ። አንዴ ቆይ አናፖሎ የትኛውም የሉተራን አስተምህሮ ጥያቄ ካለ ጠይቂ። ይሄንን ነገር ግን ለጊዜው የሉተራን ጥያቄማ አንስተን መመለስ ሲያቅት ነው የውሸት ላይቭ የተገባው። ስለዚህ አሁን የምጠይቅሽ ሁለት ጥያቄዎች አሉ። የመጀመሪያውን መልሽልኝ። ያው አንደኛው የመጀመሪያው ጥያቄ ዴቭን ጠይቀው። ምክንያቱም አትናቴዎስ ብቻውን ካልሆነ የሾመው አንተ ማስረጃህን ይዘህ ይኸው ብቻውን አይደለም ብለህ ዴቭን ጠይቀው ማለት አንቺ ሉተራን አይደለሽም እንዴ? ይሄ ከሉተራን እምነት ጋር ምን አገናኘው? አይገናኝም እኮ ይሄ ከሉተራን እምነት ጋር እኮ አይገናኝም። የዛ ላይቭ ኖ ሉተራን አይደለሽም ወይ ስልሽ እዛ ላይቭ ላይ እኮ እንደውም አንቺ አክቲቭ ፓርቲሲፓንት ነበርሽና ማስረጃዎች ስትከፍቺ የነበርሽው አንቺ ነሽ። ላይቭ አሳምኖሽ ነው አይደል የገባሽው ላይቭ? አዎ አሳምኖኝ ነው የገባሁት። ግን ይሄን ነገር ስለዚህ እኛ ሐዋርያዊ ቅብሎሽ ያላቸው ብለሽ ታምኛለሽ አይደል? እኩል አናውራ ፕሊዝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከላይ ኮሌጅ ያለቀሽ ወደዛ ለመሄድ ነው። አይሰማም ልጅ ስስታ። ሁለተኛው ጥያቄ ቅዱስ አትናቴዎስ እናንተ ባላችሁት ፎር ዘ ሴክ ኦፍ አርጊውመንት ብቻውን የሾመው ብለን እንስማማ። በቃ ለዚች ቅጽበት ማለት ነው። ተሳስቷል ወይስ አልተሳሳተም? ካኖን ፎርን ጥሷል ወይስ አልጣሰም? ጥሷል። ብቻውን ከሆነ ጥሷል። ዴቭ ስላለ እንደዛ ጨረስኩ። በቃ እና መሄድ ትችያለሽ። እግዚአብሔር ይስጥልኝ። ደን ተው በቃ ትሄድ። ከዚህ በላይ ነጥብ ባትል ጥሩ ነው። ትላንት እኮ ከአንድ ሰዓት አትናቴዎስ ተሳስቷል ከተባለ ከዚህ በላይ እኮ ማውራት አይቻልም። ጎበዝ ኖ ሳይኮሎጂዋን ለመረዳት ነው። ምንም መረዳት ያስፈልግም። አዲስ ብቻውን ከሆነ የሾመው እናንተ ብቻውን አይደለም ብላችሁ ማስረጃ ከዴቭ ጋር እሱማ ልናቀርብ እኮ ነው። ሐና ልናቀርብ እኮ ነው። አስወረዳችኋት እንደ ለምን አስወረዳችኋት? አፖሎጂ ምን መሰለህ ማስወረድ የለባችሁ። ትላንትና ከአንድ ሰዓት በላይ ቪዲዮቸውን ከፍተን አናሊሲስ ስንሰጥ መልሱ ተመልሶላት ነበረ።
የሰሙን ብቻ ፒክ አረገች እንጂ ከዛ ፊት ተመልሷል መልሱ። ከዛ ሰሙ እንደ አዲሽናል ነው ያንን አዲስ እሱን ምንም እኮ በቃ እዛ ጋር የነበረው እኛ አናውቅም። አክቹዋሊ እኔ ነበርኩኝ ሬኮርዱም አለኝ። ሁለቱም ተመልሶላታል። የአሰያየም ጉዳይ ተብሎ እኛ ጥያቄ ተቀባይ ብቻ አይደለንም። እኛ ከዚህ በኋላ ዲፌንሲቭ የሆነ ቅበተ እምነት የለንም። መታወቅ አለበት። ኦፌንሲቭ ነው። በእስልምናውም በፕሮቴስታንቱም ቢኬድ ኦፌንሲቭ ነው። ከዚህ በኋላ ምንም አይነት አጀንዳ የምንቀበለው ነገር የለም። አየር ላይ ነው የምንበትነው። መቼ ዕለት እንዳልነው ኢራንና አሁን ሰሞኑ ሲዋጉ አየር ላይ አቅም ያለው አየር ላይ ነው የሚበትነው ሚሳኤሉን። ስለዚህ በቃ በትምህርት ገጥመናል። እንግዲህ ማን እንደሚያዋጣው እናያለን ማለት ነው። አትናቴዎስ ተሳሳተ ካሉ እኮ ተስፉዬ ልትናገር ነው? ቀጥልሽ። ይቅርታ፣ እሺ ልቀጥል። ሚዩት እንዳላረኩት ሳላቅ ነበረ፣ ግን አንድ ቀደም ላሳይ የነበረውን ዶኪመንት ነበር። አሁን አግኝቼዋለሁ። ታላቁ ላይ ታገኙታላችሁ። እኛ መንበር ስንል ሁል ጊዜ ወንበር የመሰላቸው የሆነ ሼር የሚደረግ ነገር ይመስላቸዋል እንጂ መንበር ስንል ሰክሰስሽን የሚለውን በቀጥታ ትርጉም የሚወስድ ነው። ከላይ ወደታች የሚወርድ የክህነት ሰክሰሽን ማለታችን እንደሆነ ሊያዩት ነው። ሰክሰሽን የሚለውን ከወሰድን አሁን ሐዋርያው ቅዱስ ጴጥሮስ አለ። እርሱ በርቶሎሜዎስን ሾሟል፣ ለአርሜኒያ ማለት ነው። ምናልባት በዚህ በኩል ይታያችሁ ከሆነ እንደገና ደግሞ ራሱም ለሲሪያ ሆኗል እና በአንድ ጎን ደግሞ ወደዚህ በኩል በዚህ ጋር እንደሚታያችሁ ሴንት ማርክን ሾሞ ለኮፕቲክ ቸርች ማለት ነው። እዚህ ጋር የሚታየው ሆሊ ሲኖድ ኦፍ ኢጅፕት ወይ ኮፕቲክ ቸርች ማለት ነው። በዚህ ስር ደግሞ እነርሱ ደግሞ የግብፅ ሲኖድ 3 ሰንሰለት አለው። የኢትዮጵያ፣ የኤርትራና የግብፅ የራሳቸው ማለት ነው። ልክ ቶማስን በዚህ በኩል ሾሞ ደግሞ ወደ ህንድ ሲኖዶስን ደግሞ ቶማስ ሾሟል ማለት ነው። ስለዚህ እኛ መንበር ስንል ሰንሰለት እያልን ነው እንጂ የሆነ መቀመጫ ወይ ደግሞ የሆነ ነገር አይደለም። ስለዚህ ሰንሰለታችን የሚወርደው ከቅዱስ ጴጥሮስ ነው። ነገር ግን ለአጠራር ይመች ዘንድ ቅድምም እንዳልኩት አቡነ ተክለ ሃይማኖት የኢትዮጵያ ሐዋርያ ናቸው። ኢትዮጵያን ሙሉ ለሙሉ ዞሮ ያስተማሩ፣ ክርስቶስን ያስተማሩ፣ የሰበኩና ኢትዮጵያን ወደ ክርስትና የለወጡ ስለሆኑ በሳቸው ስም እንጠራለን ማለት ነው እንጂ ሁልጊዜም ዘመንበረ ጳውሎስ እያልን በታሪክም በምንም የተጻፈው ይህ ነው። ይቅርታ ጣልቃ ስለገባው ሚዩት ያረኩ ስላልመሰለኝ ስለፈቀድክልኝ እግረ መንገዴን ገብቼ ነው። በጣም ጥሩ ነው ያረከው። ቴንክ ዩ ሶ ማች። ከም ነው እኔ ምንድነው ፖይንቴ እኔ ለሁላችሁም ነው። ከዚህ በኋላ አይ ነው የዋህነት ነው እኛ ጋር ያለው ኤክስፕሌን ነው የምናደርግላቸው። ተመሳሳይ አናሎጂ እየተጠቀምን ግን እነሱንም መጠየቅና እንዲያብራሩ ማድረግ አለብን እንጂ ለዛውም እንዲህ ቤታችን እየተመጣ ባለፈውን ቀሲስን ሚዩት አድርገው ዲያቆን እንትናም ፌዝ ከገስት ነው ያባረሯቸው። ደግሞ ሌላ ሰው ቢያደርገው እሺ ሞዴሬተሮች ናቸው ምናምን ይባላል። ራሱ ዴቭ ነው ያደረገው። በጣም የማይጠበቅ ስራ ማለት ነው። ስለዚህ በቃ ሌላ የሚያገናኘን ነገር እኮ የለም። በቃ እንደ ሀገር ምናምን በቃ እንደ ኢትዮጵያዊ ነን። ከዛ ውጪ ትምህርት ነው። በትምህርት ደግሞ ምንድነው ሙግት ውስጥ መግባት ነው፣ ሌላ አይደለም። ማለት የተለየ የምንሰጣቸው ነገር የለም፣ ለኛም እንዲሰጡን የምንጠብቀው ነገር የለም። እና በርደኑን ወደዚህ ብቻ አታምጡት። ትምህርት አላቸው፣ ራሳቸውን የቻሉ ቤተ እምነቶች ናቸው፣ ይጠየቃሉ። በቃ ሲመጡ እነሱም ጋር ስንሄድ እንጠይቃለን፣ ይጠይቁናል። አለቀ። ገስት ገብታ እኛ ጋር እስከጠየቀች ድረስ የራሷን ማብራራት አለባት። በዚህ እድሜ እከሌ እንዳለውም ብሎ ግለሰብን መከተል አይገባም። ማንበብ አለባት። እሷ ራሱ ለምን አታነብም? ሞክራ ብትሳሳት ባይዛው አይ ዶንት ኬር። ግን እሱን እንዳይድል ተከትሎ እንትን ማለት ተገቢ አይደለም። ኤኒዌይስ ቱ ዌይ ያድርጉት ነው እንትኑን። ትክክል ነው። ለሁላችንም ነው አካሄዳችን መቀየር አለበት። ምክንያቱም እነሱ እየሄዱ ያሉበት መንገድ ምንድነው? አንዳንድ ጊዜ ጠያቂ ብቻ በመሆን የራሳቸውን አስተምሮ አሳልፈው የሚወጡ አሉ። ይህ ደግሞ አብቅቷል፣ እንከተላለን። ቴንኪዩ። አሪፍ አካሄድ ነው። ራስ አሁን ያቀረብከው አንተ ነህ፣ ራስ ነህ አይደል? አሁን ያቀረብከው
አንድ የሚያነሱት ጥያቄ አለ። ዮሲያስ የሚባለው ቀለሜሩም ገብቶ ያነሳው ጥያቄ አለ። ኤርትራ ስትገነጠል የኤርትራውያኖች የራሳቸው መንበር ሾመዋልና ያንን እንደ መሻር አድርጎ ቆጥሮታል። ይሄ ሲስተር መሆንን እንደ መሻር፣ ቅርንጫፍ መሆንን እንደ መሻር ነው የሚያስቡትና በዚህ ላይ ትንሽ ብትሄድበት። ያቀረበው ተስፋ ነበረ። ያው አዲስ ኦኬ አናፖሎጂ አግኝተኛል ነጥቤ። ይሄ አንድ ቤተክርስቲያን ሲስተር ስትሆን እነሱ አውቶማቲክሊ ያንን ይወስዱና ሽሮት ወይም ተሻረ ወይም ተገነጠለ ይላሉና በዚህ የምትለው ነገር ካለ ትንሽ የምታረገን። ተስፋ አለ አዲስ እኔ ማቴሪያሉንም አልያዝኩትም፣ ግን እኛ አሁን በዛ እንትን ለምንድን ነው እሱ የምታደርጉት? አሁንስ ቢሆን አጀንዳ ተቀባይ እንሆን ማለት እኮ ይሄ ነው። እነሱ እንደዚህ ሲመጡና ራሳቸው ሲገቡ ባለንሷቸው ነጥቦች ላይ መነጋገር ክፋት የለውም። ማድረግም ያለብን እንደዛ ነው። ከዛ ውጭ ግን አጀንዳ ተቀብለን አይ ዶንት ኖ ታይም ወስደን እንደዚህ እንትን ማለት ያለብን አይመስለኝም። የራሳችን ርዕስ ፈጥረን ደግሞ መነጋገር ነው። ግን የጠየቀውን ፍቃዱ ከሆነ ይሄድበት። ሹር አይ እዛ ጋም ክፍተታቸውን ለማሳየት ነው እንጂ ልክ ነህ። ሲስተር የሆነ እንትን እንዴት ነው ተሻረ የሚለው ማለት አባት እያለ ተሻረ ሊባል አይችልም። እና ይህ አካሄዳቸውም ሎጂካል አይደለም ለማለት ነው። ልክ ነህ። ተስፋዋለሁ እሰማለሁኝ ስለወጣሁኝ ምናልባት እንትኔ ጠፍቶ ሊሆን ይችላል። ጥሩ ነው አሰማ። እሺ ከተሰማ ልቀጥል። እህት አብያተ ክርስቲያናት የሚለውን ያልክ መስሎኛል። ምናልባት እየወጣሁኝ ከቤት ስለነበረ በትክክል አለ። አቤት አንድ ጊዜ አንድ ማስረጃ ይዤ ነው እኔ አንድ ፕሮፌሰር ታደሰ ናቸውና ፕሮፌሰር ታደሰ ማለት አዲስ አበባ ዩኒቨርሲቲ የታሪክ ፕሮፌሰር ናቸው። እጨጌ ስለሚለው ማዕረግ የጻፉትን ላንብብላችሁ። አጭር ነች፣ ላንብበው ለሁላችሁም ትምህርት ስለሚሆን ማለት ነው። እጨጌ የሚለው ማዕረግ ስም በደብረ ሊባኖስ ገዳም ተክለ ሃይማኖት መንበር ተተክተው ይሰሩ የነበሩ ብዙ አባቶች ቅዱሳን አባቶች ለዓመታት ሲጠሩበት የቆዩበት ስም ነው። ማዕረጉ ግን በአንድ ገዳም አበመኔትነት ብቻ የሚወሰን ሳይሆን ቀደምት ጳጳሳት ከግብፅ ይመጡ በነበረበት ዘመን ከጳጳሳቱ ቀጥሎ በሁለተኛ መንፈስ አባትነት የተመደበው ኢትዮጵያዊ አባት የሚጠራበት ስም ነበር። ለገዳሙ አስተዳደር ከበታች ጸባቴ የተባለ እንደራሴ እየተሾመ እጨጌውን በበላይነት በአገር አቀፍ ደረጃ ይሰራ ነበር። በተለይ በአፄ ዘርዓ ያዕቆብ ዘመን ጀምሮ የደብረ ሊባኖስ መሪ የገነነ ስም እያገኘ ሄዷል። ከውጭ የሚመጡት ጳጳሳት የሀገር ቋንቋ የማይናገሩ፣ የሕዝቡን ባህልና ወግ የማያውቁ፣ በአስተርጓሚ ክህነት ለመስጠት ብቻ የሚመጡ ባይተዋሮች ስለነበሩ እጨጌው ትልቅ ስልጣን ነበረው። ታዲያ የአሁኑ ፓትርያርክ አቡነ ጳውሎስ በቅዱስ ሲኖዶስ ውይይት እንዲደረግበት ቀስቅሰውና በሐሳቡ ጓደኞቻቸውን አሳምነውና ሁሉም አስፈላጊነቱን ተስማምተው በማዕረጉ ቢጠቀሙበት ይህን ያህል ጉዳት ያለው አይመስለኝም። ቅዱስ ሲኖዶስ ሙሉ ስምምነት ላይ አልደረሰበትም። እንዲያውም እንደማስታውሰው ብፁዕ ወቅዱስ አቡነ ባስልዮስ በመጀመሪያ ላይ ይጠቀሙበት የነበረ ይመስለኛል። ከመጳጳሳቸው በፊትም ቢሆን እጨጌ ገብረ ጊዮርጊስ ተብለው ለብዙ ዓመታት አገልግለውበታል። ታዲያ ሲጳጳሱ በመጀመሪያው ዘመን ላይ ማዕረጉን ደርበው መያዛቸው የፖለቲካ ትርጉም ያለው ይመስለኛል። ከእርሳቸው በኋላ ሌላ እጨጌ እንደማይሾም የማዕረጉ ታሪካዊነት ያበቃለት መሆኑን ሌሎች ሹመት ፈላጊ መነኮሳትም ማዕረጉን እንዳይመኙት ለማክበርም ጭምር ነበረ። ነገር ግን በኋላ ግን ብፁዕ ወቅዱስ አቡነ ቴዎፍሎስም እንኳን ሲጠቀሙበት አላስታውስም። ለማንኛውም ጉዳዩ አሁን ጥያቄ የበዛበት የቅዱስ ሲኖዶስ ዋና ዋና አካላት እንኳን በቅድሚያ በመነጋገር ሙሉ በሙሉ ተስማምተው በፓትርያርኩ እንዲጠቀሙበት በግልጽ ባለመስጠታቸው ይመስለኛል። ይሁንና በማዕረጉ ባይጠቀሙበትም
ያላቸው ታላቅ መንፈሳዊ ስልጣን ቅንጣታቸው ቢጠቀሙበትም ከስማቸው ረዘም ባለ ማዕረግ ዝርዝር ሲታጀብ ሊገኝ ከሚችለው እርካታ ሌላ ምንም አይጨምርላቸውም። የአቡነ ጳውሎስ መጠሪያ ስማቸው ብፁዕ ወቅዱስ ዶክተር አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም እያለ ይቀጥላል ማለት ነው። እና አሁን ከዚህ የተረዳነው ምንድን ነው? ከግብፅ ጳጳስ ይመጣል። ከግብፅ ጳጳስ ይመጣና እዚህ ሀገር ይሾማል። ኢትዮጵያ እንደ አህጉረ ስብከት ስለሆነች ማለት ነው። ለግብፁ ፓትርያርክ ጳጳስ ይመድባል የግብፁ ፓትርያርክ ለኢትዮጵያ። ስለዚህ ሲመጣ ያ ጳጳስ የሀገሩን ቋንቋ አይችልም፣ ባህሉን አያውቅም። የመጣበት ዋነኛ ዓላማ ስልጣነ ክህነትን ለመስጠት ነው። ስልጣነ ክህነትን ለመስጠት ነው። ስለዚህ ከሱ ቀጥሎ ከጳጳሱ ቀጥሎ ሀገሪቱን የሚያስተዳድር የሀገሪቱን ቤተ ክህነት የሚያስተዳድረው የሚመራው ኢትዮጵያዊ የሆነው ታላቁ አባት የሚጠራበት ስም እጨጌ ይባላል። ብዙ ጊዜ ደግሞ የሚመጡት ከማን ነው? ከደብረ ሊባኖስ ገዳም ነው። ለደብረ ሊባኖስ ገዳም ደግሞ ጸባቴ የሚባል ከሱ በስልጣን አነስ የሚል ሰው ይሾምለታል ማለት ነው። እና አሁንም የመጀመሪያው ኢትዮጵያዊ ፓትርያርክ ሌላ ሰው ያችን ስልጣን እንዳይመኝ ማለት ነው። ኦልሬዲ አንድ ኢትዮጵያዊ ፓትርያርክ ተሾመልን። ባህሉን የሚያውቅ፣ ቋንቋውን የሚያውቅ፣ ታሪኩን የሚያውቅ፣ ትምህርቱን የሚያውቅ ስለተሾመልን ሌላ እጨጌ አያስፈልግም። ስለዚህ ስሙን ደርበው ተጠቀሙበት ማለት ነው። የመጀመሪያው ፓትርያርክ አቡነ ባስልዮስ ስሙን ደርበው ተጠቀሙ። ለምን? ሌላ ደግሞ እኔ እጨጌ ነኝ ብሎ እንደ ራስ ቢትወደድ እንዳይሆን ማለት ነው። እና ከዛ አንጻር የተሰጠ ስያሜ ነው። እንዳልኳችሁ ነው ቅድም፣ ምንም የሚያውቁት ነገር የለም። እንዲሁ በጨበጣ አይናቸውን አስረው ይመጡና የሆነች ክፍተት ካገኘን ብለው ነው። እንደዛ አይደለም እኮ አኬ እኮ እናንተን ሲመታችሁ እኮ በእናንተ ትምህርት ላይ ተራቆ እኮ ነው። ትምህርታችሁን እኮ ጠጥቶ በልቶ ጇ አርጎ እንዴ የእናንተ ትምህርት ተጠያቂ እኮ አኬ ነበር። አንተ ግን መተህ የእኛን ትምህርት ሳታቅ እውቀቱ ሳይኖር እንዲሁ ቻት ጂቢቲ እና ጉግል ላይ እንደዚህ ምናምን አድርገህ ያመጣኸውን ነገር ይዘህ መተህ ትዋረዳለህ። እዚህ እየመጣ ኢት ኢዝ ሶ ሼምፉል በእውነት። እኔ ባለፈው ዮሲያስ ምን ሲል ሰማሁት? እኔን እርሶን የምጠይቀው እየተማርኩም እያወቅኩም ነው አለ። እውነቱን ነው። ገጥመን መስሎኝ እኮ ከገጠመን አይቀር በስነ ስርዓት ግጠሙን። የምን መዝረክረክ ነው እንዴ? በእውቀት ግጠሙን። ግራ ገባን እኮ። እውነት ለመናገር ቀለሜ የተሻለ ዝግጅት አለው። ቀለሜ የተሻለ ዝግጅት አለው። መጽሐፏን አንብቦ የሚላትን ነገር አጥንቶ ነው የሚመጣው። የእናንተ እኮ ከፋ። አሁን እንዳለ የተቀዳችሁትን እኮ መልሰን ብናሰማችሁ ይሄንን ብዬ ነበረ የምትሉበት አይነት ሁኔታ ውስጥ ነው ያላችሁትና ኤኒዌይስ ቀጥሉ። ሶሪ በጣም ተስፋ ኦኬ። ጸሐፊው ማናቸው? ያውኑ ጸሐፊ በእናት ጸሐፊው ማን መሰሉ? ፕሮፌሰር ታደሰ ኦኬ ይባላሉ። የአዲስ አበባ ዩኒቨርሲቲ የታሪክ ክፍል ምሁር ነው ናቸው፣ መምህር ናቸው። ቴንክ ዩ። ኒውትራልም እንትን ይመስሉኛል። ኒውትራልም ማካሄድ ነው የሄደው። ስኮላርሊ አርቲክል ነው። ኦኬ ቴንክ ዩ። ይሄን የተጻፈው መቼ ነው? ቲውስዴይ ጁን 3 2014 ነው የተጻፈው። ይሄ ራሱ ማለት ነው። አሁን እንደውም ሼር ላድርገው እንትኑ ላይ ግሩፑ ላይ። ቀጥሉ። ማለት ሀና አሁን ቅድም ለመጠየቅ ልትጠይቅ ስትመጣ እንዴት ነው ሪሰርች ያላረገችበትን ነገር ለመጠየቅ መጣ ልትጠይቅ ስትል እኔ ዲፕሊ ያላነበብኩትም ማላቀውን ሪሰርች ያልሰራውበትን ነገር ነው ስትል ሰምቻለሁና ለመጠየቅ እንዴት ነው ዕውቀት ሳይጠይቅም ወይ ማለት እነዚህ ሰዎች ምንድነው የሚያምኑት? ምንድነው የሚሉት? ሐዋርያዊ ቅብብሎች ሲሉ ምንድነው እያሉ ያሉት?
ከየትስ ነው የሚነሳው እንዲህ ሲሉ ምን ለማለት ፈልገው ነው የሚለውን ነገር አርሊየር እንትን ቼክ አድርጋ መታ ከዛ በኋላ መጠየቁ ይከተላል ብዬ አምናለሁና ስትመጪ ኔክስት ታይም ላይ መጀመሪያ እኛ የምንለውን ቤተክርስቲያኒቱ የምታምንበትን ነገር በደንብ ፋይንድ አውት አድርገሽ አድቅቀሽ ያንን እዛ ላይ ጥያቄ ካለሽ ብቻ ይዘሽ መምጣት ትችላለሽ። ምክንያቱም ስትገቢ እኛም የምናነሳቸው ጥያቄዎች ስላሉ ማለት ነው። አሁን አኬ ምንድነው ጸጋ ብቻን ሲያነሳ እነሱ ምንድነው የሚያስተምሩት የሚለውን ነገር በደንብ ዲፕሊ ሪሰርች ሰርቶበት አጥንቶበት እንዘን ከአርሜኒያው ምን ይላል ካልቪኒስቱ ምን ይላል እንደገና ደግሞ መጽሐፍ ቅዱሱ ምን ይላል በደንብ ዲፕሊ እንትን ብሎ ነው የነሱን ትምህርት እኮ መተው ራሱ እሱን እስከመጠየቅ የደረሱበት ቁጭ ብሎ ከእግሩ ስር የሚማሩበት ሁኔታ ነው የተፈጠረው እንትን ያለው ማለት ነው። እነሱ እንኳን አያውቁትም ማስተምሯቸውም በዚህ ልክ ማለት ነው። ሶ የኛንም እንትን ለጥያቄ ሲመጡ የኛንም ማስተምሮ በደንብ ጠንቅቀው ማወቅ መቻል አለባቸው። ከዛ በኋላ እዛ ላይ ያላቸው ዳውት ካለ ማለት ጥያቄ የሚያስነሳ ነገር ካለ እዛ ላይ መጥቶ እንደዚህ ብለው መጠየቅ እንዘን ለሚጠየቁት ጥያቄ ደግሞ አግባባዊ የሆነ ምላሽ እንትን መስጠት መቻል አለባቸው ብዬ አምናለሁ። አመሰግናለሁ። ፖይንቱ እኮ ለማወቅ አይደለም ዝታውስ አሁን ሁሉም እንደኛ ነው የሚመስላችሁ እናንተ። እኔ ብዙ ጊዜ የምናደደው ለዛ ነው ገዝትም አልገባው ተንኮል ነው በቃ ተንኮል ማለት ነው። ተንኮሉን ደግሞ በአንድ ነገር ላሳያችሁ። አሁን ዳዊት ስትራቲፋይድ የሆነ ፐርሰናሊቲ ነው ያለው። ይሄ አንበርብሮች ነው የሚባለው የተደራረበ ይሄኛው የላይኛው ሌየር አልሰራ ሲል ቀጥሎ ያለው ሌየር ፖፕ አፕ ያደርጋል ማለት ነው። እስክታስቀይመው ድረስ በቃ አንተ ያደንቃል። ብላስፌሚ ነው ላንተ ጌታ ተቀበል ብሎ መስበክ ማለት ምናምን ቫሊድ ናቸው። ብትፈቅዱልኝ እንደው መጥቼ ሚስጥራትን ከናንተ ጋር ብካፈል ምናምን ይላል። የራሱ ትምህርት ነካ ስታረግበት ደግሞ የተሰበረ መንበር ማይለው ጉድ የለም። የጴንጤዎቹም ጊዜ ተመሳሳይ ነው። በነገራችን ላይ ታዘባችሁት ከሆነ አሁን ይሄ ሁሉ ዘመን ሲያናድዱት ምንድነው ወጥቶ ያለው እንደውም ዮኒ ማኛ ቤት ገብቼ ራቆቱን ይሄ ቀረ ትምህርታችሁን ቴዎሎጂያችሁን አጋልጠዋለሁ ከአባቶች የተፋታ ከጉባኤት የተፋታ ትምህርታችሁን አሰጠዋለሁ ምናምን ነው ሲል የነበረው። እንደዛ ሳይሉት ሳያስቀይሙት ለምንድን ነው ያልተናገረው? ስትራቲፋይድ ፐርሰናሊቲ ማለት እሱ እኮ ነው። ሁሌም ሰው ስላንተ ጥሩም እያወራ አንተ እኔ ላይ የማትቀበለው ነገር ካለ ማውራት ማለት ነው ትክክለኛ ሰው የሚያደርግ እንጂ አንተን የሚያስደስት ነገር ብቻ። አሁን የኛዎቹ ተመልከቱ። የኛዎቹ አሁን ትምህርቱን ሲያወጡት ከሉተራን ጋር አሪፍ ሙድ ላይ ያለን ነው የነሱን ትምህርት ያወጡት እንጂ ስላስቀየሙን የሆነ ቀን ጠብቀን እነሱን እንደው እንዴት እንዲሉናል ብለን ምናምን አይደለም። የኛዎቹ ሲያነሱ ልዩነቱ ከገባችሁ ማለት ነው። እነሱ ግን ያ ሁሉ ሲያደንቅና ሲያከብር የነበረው ውሸት ማለት ነው። ፌክ ልክ የሱ ትምህርት ራቁትነቱን ሲጋለጥ ወጥቶ ያ ሁሉ ስድብ ያ ሁሉ ማዋረድ ራሱን የተዋረደው ኦፍ ኮርስ። እና አሁን እዚህ ጋር መታ ራሱ ስትጠይቅ ዩ ቲንክ ለማወቅና እንደው ጥያቄ ፈጥሮበት ነው አይደለም። አንተ የምትመልሰውን ትቀዳለች፣ ጌች የሚመልሰውን ነገር የሆነ ቦታ ላይ ጠይቀውና ትቀዳለች፣ ሚኪን የሆነ ቦታ ትቀዳዋለች፣ ከዛ ላይቭ ላይ ታጋጫዋለች ማለት ነው። ቤት ትከፍትና ወይ ደግሞ እነሱ ሰብሰብ ብለው ከባጃጁ መቼም አይወጡ። ጀግና ማለት እኮ ላይቭ ከፍቶ አንድ ቤት ላይ ስብስብ ብሎ ኑና ጠይቁን ብሎ ከዛ ስትገባ ማስወረድ ሚዩት ማድረግ ከአንድ ሰው ሳይሆን ከ9 ሰው ጋር ማውራት ምናምን አይደለም። ጀግና ማለት ትምህርቴ ተነካ ካልክ የዲቤት ጥሪ ማቅረብ እኮ ነው። በቃ ለአክሊል ለምሳሌ የዲቤት ጥሪ አድርግለት እስቲ። ዴቭ አንብበሃል አይደለ? በጣም አካዳሚክ የሆንክ ሰውን አይደለ? በጣም ልምድ አለ። ፉልነስ ኦፍ ትሩዝ ሉተራን ጋር ነው ብለህ ታምናለህ አይደለ? ትምህርቴ ተነክቷል ሚስ ፕሬዘንት ተደርጓል ብለህ ታምናለህ። አቅርብለት እስቲ ጥሪ፣ የዲቤት ጥሪ አቅርብለት። በቃ እኮ አለቀ። ዲቤት ነው የሚለየው። በነገራችን ላይ ፍቱን መድኃኒት ማለት ዲቤት ነው። ከዲቤትም ደግሞ ጥያቄና መልስ ክፍሏ በቃ ሰው የምታሰጣው ማን እውቀት አለው፣ ማን በመጽሐፍ ተደግፎ ነው የሚያወራው፣
ማን ነው ዝም ብሎ ለይጎና እንዲሁ ለሞቅታ የሚያወራው የሚለው ምትለየው በዲቤት ነው። ቢቻል ይሄ ሰለጠነ ማህበረሰብ ባለበት ቢሆን በውይይትም ይቻል ይሆናል። ካልሆነ ግን ተደብቀ እዛ ባጃጅ ውስጥ ፍን ብለ ቁጭ ብለ እዚህ ካልመጣ ሞቼ ይገኛለሁ። የሄዱትንም ደግሞ አዋርዶና ሚውት አድርጎ ምናምን ማስወረደ እና ሲጠይቋችሁ እኔ በዛ ሴንስ ብታዩት ከኛ አሁን እንደዚህ መጥፎነት ኮምፕሌን ሊያደርጉ አይችልም። እንደነሱ ያከበር ነው ምናምን ሃይፕ ያደርግ ነው የለም። ኤኒዌይስ ጌች ቀጥል። ሌላ ርዕስ ይዘን ብንቀጥል ይሻላል። እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ከላይ እስከ ታች ያላችሁት ደህና ናችሁ? ጌች ዌልካም ጌች አለን ይመስገን። አይ ጥሩ። አይ በደንብ እንትን ብላችሁታል። እየሰማው ነበር ከታች ሆኜ እንደተወሰኑ ነገር ከእናንተ የተለየ ሀሳብ የለኝም፣ ግን ያው ለመናገር ያህል አንደኛ አሁን የሀናና መሰሎቿ ቅድም አናፖሎጂ ሲል እንደነበረው ነው። ኔጌቲቭ ራዲዬሽን ይዘው ነው የሚገቡት ኦል ዘ ታይም። ኖቲስ አድርጋችሁ ከሆነ ለመማማርም አይደለም ለማወቅም አይደለም፣ ግን ኔጌቲቭ ራዲዬሽን ነው። በቃ ኦል ዘ ታይም የሆነች ቀዳዳ ሲያገኙ ያችን ለመጠቀም ነው። እና ቅድም ሲባል እንደነበረው ዲፕ ዳውን ማንበብ ቢችሉ ማወቅ ቢችሉ ጥሩ ነበር ለራሳቸው ማለት ነው። ዞሮ ዞሮ ያው ራሳቸው እየተጋለጡበት ስለሆነ እና እንደነዚህ አይነት ነገሮች ቅድም እንደተባለው መጠየቅ አለባቸው። ማነው ጠያቂ ያደረጋቸው? እነሱ እኛን እንደውም መጠየቅ ያለብንና ኦኬ ካመጣሽ ማርያም ታምጣሽ ነው። እንደነዚህ አይነት ነገሮች ላይ በደንብ አድርጎ መጠየቅ አለባቸው። ለዛ ሬዲዮ ነው መግባት አለባቸው ኦል ዘ ታይም። አንዱ እሱ ነው። ሁለተኛ አቡነ ተክለ ሃይማኖትን በተመለከተ አቡነ ተክለ ሃይማኖት መንበር ከሰማይ ወረደላቸው አላልንም እኛ ያልነው ሐዋርያዊነትን ከእግዚአብሔር አገኙት። ልክ ቅዱስ ጳውሎስ እንደተጠራ ሌሎችም እንደተጠሩት ሐዋርያዊነትን ከእግዚአብሔር አገኙት ነው። ከዛ ውጭ ግን የአፖስቶሊክ ሰክሴሽኑ ቅድም በተብራራው ልክ ነው። ለምሳሌ ኤርትራም ተነስቶ ነበር። ቅርብ ጊዜ እንደውም ፓትርያርክ አሳይን ሲያደርጉ እኛ ፓትርያርክ ግብጽ ድረስ ሄደው በኮፕት አባቶች ይሁንታን አግኝተው ከነሱ ብሌሲንግ ተቀብለው ነው የመጡት። ይሄ ማለት ምን ማለት ነው? ያንን ሰክሴሽኑን መጠበቅ ማለት ነው። እና እነዚህ የሚነግረን ምንድነው? ያው እውቀታቸው ብዙም ዲፕ እንዳልሆነ የምንረዳበት ነው ማለት ነው። ከዛ በዘለለ ግን የአፖስቶሊክ ሰክሴሽን የሚባለው በዛ ስር ሆኖ ቅድም በተቀመጠው መንገድ ሊበዛ ለምንድን ነው? ለምሳሌ ክርስቶስን የመሰረታት የአዲስ ኪዳንን ቤተክርስቲያን ክርስቶስ አንድ ነው። ከዛ በኋላ 12 ሐዋርያት መጡ። 12 ሐዋርያት ደግሞ ተለያየ ተበታትነው ወንጌልን አስተማሩ። ስለዚህ በሄዱበት ምን ያደርጋሉ? መንበር ያስፈልጋል ማለት ነው። ዋና ሜኑ 4 መንበሮች ሆነው ግን ከዛ ስር ሆነው በርካታ በየሀገሩ መንበር ይዘጋጃል ማለት ነው። ይሄ መንበር የሚባለው ማለት ምን ማለት ነው? የዛን ከዋናው ከራ ኮኔክሽን ያለው ሰንሰለት ማለት ነው። በሌላ ነገር በቃ ግንኙነቱ ያልተበጠሰ ሐዋርያዊ የሆነውም ማለት ነው። ስለዚህ የኛም እኮ አሁን አንደር ማርቆስ ነው፣ የቅዱስ ማርቆስ መንበር ስር የአቡነ ተክለ ሃይማኖት ተብሎ ነው እና ከበላይ ሲታይ መንበረ ማርቆስ ከዛ ስር ነው ያለ ነው። እና ይሄንን በደንብ ዲያቆን ያረጋልም አንዛ መጽሐፉ ላይ አስቀምጦታል በደንብ አድርጎ። እዛ ላይ ማየት እንችላለን። ብዙ ታሪኮችንም ዲግ ማድረግ ይቻላል። እና እነዚህ ነገሮች በደንብ መረዳት ያስፈልጋል። ከዛ ውጪ ግን እንደው መንፈሳዊ ቢሆን ነው ለሉተራንም ለሌሎቹ ለፕሮቴስታንቱም የምንነጋገረው መንፈሳዊ ጉዳይ አይደለም። በቃ መንፈሳዊ ብናረገው አውቀን ወደ ድነት ለመድረስ ስለሆነ ማለት ነው። ይሄ ዝም ብሎ እንትን እያልን ፍጅት የምንፈጥርበት ሳይሆን በቃ ወደ እውቀት ደርሰን እግዚአብሔርን ወደ ማወቅ ደርሰን ሁላችንም የእግዚአብሔር መንግስት ወራሽ እንድንሆን ነው ታርጌቱና ከዛ አንጻር ብናየው ለማለት ነው። በጣም የምትተጉ ወንድሞች እህቶች፣ በእውነት እግዚአብሔር ዋጋችሁን ይክፈላችሁ። በጣም ደስ ይላል። በርቱልን። እግዚአብሔር ይስጥልኝ።
ቃል ተሰማልን። ቴንክ ዩ ጌትሽ መምህራችን እናመሰግናለን። ዲያቆን ያሬዶ እንኳን ደህና መጣ። በእርግጥ ርዕስ አልያዝንም፣ እንዲሁ እህታችን ሀና ነበረችና ጥያቄ መጠየቅ እንጂ አጠይቁኝ፣ እኔ ዳዊትን ነው መጠየቅ የምትችሉት ብላ ጥያቄያቸው ራሱ ጤነኛ እንዳልሆነ ማለት አንዱ የሚመልሰው ከአንዱ ጋር ለማጋጨት እንጂ በተለያየ ቤት እየሄዱ እንደዚህ መልሱን ሰብስቦ ከዛ አንድ ላይቭ ሴሽን ለመፍጠር ካልሆነ በስተቀር ጄኒዩን የሆነና ለማወቅ እንትን ኢንቴንሽን ያለው አጠያየቅ አይደለም። እና we have to challenge them። ከዚህ በኋላ እኛ ተጠያቂ ሌላው ጠያቂ የሆኑ ሊሄድ አይገባውም የሚል ነገር እያወራን ነበረ። ኦኬ ቅዱስ ሚስጥራትን በተመለከተ ከሐዋርያት ውጪ ማንም ሊሰጥ አይችልም። የመጀመሪያውን ጌታ ሰራ ሚስጥር ለሐዋርያት ሰጠ፣ ሐዋርያት ደግሞ ለነ ቅዱስ ጳውሎስ እያሉ ቀጠሉ ማለት ነው። ስለዚህ ያለ አባቶች ትምህርት የለም። እኛ መንበር ስንል ወንድሞቻችን ይመስለኛል ብሮንዝ እና ጎልድ ወንበር ነው የሚያስቡት፣ የእንጨት ወንበር ወይ የብረት ወንበር መሰለኝ አሮን ነው የሚያስቡት፣ ምን እንደሆነ አልገባኝም። እኛ መንበር ስንል ኦቶሪቲ እያልን ነው፣ ስልጣነ ክህነት፣ ስልጣን የሐዋርያት ስልጣን እያልን ነው፣ ከጌታ የተቀበሉት የሐዋርያት ስልጣን እያልን ነው። የሆነ ቪዲዮ እኮ አይቻለሁ ወንድማችን ዴቭ ሐዋርያት ነው ኒቂያ ነው እንጂ ኦኬ ኒቂያ ምን አለ እንዴ እንጠይቃለን እኮ ምን እንጠይቃለን አለ። ሐዋርያትስ ከየት ነው የተቀበሉት ብሎ ቁጭ እንዴ። አሁን ይሄ ለአንድ ክርስቲያን ይሄ ሪሊ ጥያቄው ነው። አለስ ኤቲስት ካልሆንክ፣ አለስ እግዚአብሔርን የምትክድ ካልሆንክ፣ ክርስትናውን የምትክድ ካልሆንክ፣ የቤተ ክርስቲያንን ትምህርት የምትክድ ካልሆንክ በስተቀር ሐዋርያት ከማን ተቀበሉ ይሄም ጥያቄ ያስነሳል ብሎ ሰው ይናገራል እንዴ? ስለዚህ አያችሁ ወንድሞቻችን ግጭታቸው እጀስ ኦርቶዶክስን ለመሳደብ በሚል ከብዙ ነገር ጋር ተጋጩ። አንደኛ የማያምኑበትን ነገር እንደሚያወሩ በዚህ ነው የምታውቁት። የማያምኑበትን ነገር እኔ I don't think የሚያምኑበትን ነገር እያወሩ አይደለም። የማያምኑበትን ነገር ስለሚያወሩት ቁጣ አለባቸው፣ ንዴት አለባቸው፣ ብስጭት አለባቸው። ይሄው ደግሞ እንደምታው ጭራሽ ሐዋርያትን ከሐዋርያ ማን ተቀበለ ምን ኤቪደንስ አለ? ጭራሽ ማርቆስን ሐዋርያ አይደለም፣ ጭራሽ ማርቆስን ጴጥሮስ አልሾመውም። you think ይሄ ሁሉ አምነውበት ይመስላችኋል? I don't think so። በቃ የሆነ ንዴት ውስጥ ገብተዋል፣ ብሽሽቅ ውስጥ ገብተዋል። I think ያ ነው እንደዚህ ያረጋቸዋል። ስለዚህ በደንብ አርጎ የነ ነገር ካስተውል ነው እነዚህ ነገሮች በደንብ አርጋችሁ እንድትረዱት ፈልጋለሁ። የመጨረሻው መልእክቴ ለነሱ እሺ፣ እኛስ እንደዚህ ተባልን። ኦኬ በዚህ ወጣች በዚህ ገባ ተባለ፣ ችግር የለውም። እሺ እናንተስ ምን ሆናችሁ መጨረሻ ላይ? የኔ ጥያቄ አልተመለሰው ይሄ ነው። መጨረሻ ሉተሪያን አንዴ ከካቶሊክ የወጣ ነው በሉተር ወገብ ውስጥ ነበር ይሉናል። ሉተር ደግሞ ጳጳስም አይደለም፣ ቢሾፕ እንትንም አይደለም፣ አርክ ቢሾፕም አይደለም፣ ኤጲስቆጶስም አይደለም፣ መነኩሴ ነበረ፣ ምንኩስናውንም ያፈረሰ ነው፣ የተባረረ ነው ሉተር። ኦኬ የነሱ አባት ከየት ነው የመጣው? የነሱ አባት ከየት መጣ? እነሱ ስትሬስ ባክ ያደርጋሉ ወይ? አባት ብሎ የሚቆም ማርቆስ ከተካደ ኦኬ ሐዋርያት ራሱ አልተቀበሉም። ከማን ተቀበሉ? ቅብብሎሽ የለም ብሎ ከተካዱ የነ አትናቴዎስ የነ ቄርሎስ ነገር ከተካደ አትናቴዎስን ካዳችሁ ማለት ጉባኤ ኒቂያን ካዳችሁ ማለት ነው። ኒቂያን ካዳችሁ ማለት ደግሞ ምናችሁ ማለት ነው? አሪዮስ ሆናችሁ አሪዮስያን ሆናችሁ ማለት ነው። ስለዚህ ምንድነው የናንተስ መጨረሻ ነው? እኔ አሁን ያልገባኝ ነገር ምንድነው የናንተ መጨረሻ? የቱ ጋር ናችሁ እናንተ? ከየትኛው ነው የምትመዘዙት? ከየትኛው ወገን ናችሁ? ከየት ብላችሁ ነው የምትቆጥሩት እናንተስ? እኛ ችግር የለውም እንዲያው የተሸጠ ዙፋንን በለው ገበያ ላይ ወጣ ዙፋንን በለው ምንም በለው ኢስ ፋይን፣ ምንም ችግር የለውም። የፈለከው ማውራት ይችላል። አንተ ግን ማን ነህ? አንተስ አባት አለ ሆይ? ሐዋርያትን ከጣልክ ከምንጩ ከጣልክ ታዲያ ሐዋርያትን ደግሞ ቀጥሎ ያሉትን እነ ፖሊካርፐስን ሌሎችን የማትቀበል ከሆነ አንተስ አባት ማን ነው? ሉተር ብለን እንዳትጀምር ኦኬ። ምክንያቱም ሉተርን ኒቂያ ጉባኤ ሉተርን አያውቅም፣ ቁስጥንጥንያ ሉተርን አያውቅም፣ ኤፌሶን ሉተርን አያውቅም፣ ታውጉት ከልቄዶ ሉተርን አያውቅም። ስለዚህ ከየት ነው የመጣችሁት እናንተስ? እስቲ ሰከን ሲሉ ሲጨርሱ ትምህርታቸውን የነሱን አባቶች ቢነግሩን ደግሞ በደስታ አደራ ቄርሎስ እንዳትሉ።
አትናቴዎስ እንዳትሉ አደራ፣ እውነቴን ነው። ማርቆስ እንዳትሉ፣ ሐዋርያትንም እንዳትጠሩ። ምክንያቱም ሐዋርያት ቅብብሎሽ የነሱ ቅብብሎሽ ራሱ ጥርጥር ውስጥ ይገባል ብላችኋል። ስለዚህ ማን ነው አባታችሁ ነው? እና አይ ቲንክ ይሄን ነገር ፋይናሊ ቢነግሩን አንደኛ የድራማውም የተውኔቱም የፊልሙም ታሪክ በደንብ ስር ይላል፣ ስብስብ ይላል። እኛም ሲዝኑ አልቋል ድራማው ብለን ወይ ፊልሙ ብለን ለኔ ፊልም ነው እየተሰራ ያለው። ምክንያቱም እንዳልኩት ነው አክተር ነው የሆኑብኝ። ከ3 ወር ከ4 ወር በፊት የሚናገሩት እውቀት የሚናገሩት የአባቶች ትምህርት ለአባቶች ትምህርት የነበራቸው እምነት በአባቶች ትምህርት ምክንያት ሐዋርያ ቅብብሎሽ ያለችባት ቸርች ብለው ነው ብለው መካነ ኢየሱስ የሆኑ ሰዎች ዛሬ ደግሞ ሌላ ፊት ይዘው መተው ደግሞ አባት አያስፈልግም፣ አባት እንደዚህ ነው፣ በዚህ ወጥቶ በዚህ ገብቶ ይላሉና ሆፕፉሊ እንግዲህ ይሄን ነገር መጨረሻውን ያለን ብዬ አስባለሁ። በተረፈ ግን ሉተሪያን እርስ በርሳችሁ በዚህ በአፖስቶሊክ ሰክሴሽን ጉዳይ ግጭት አለባችሁ፣ ልዩነት አለባችሁ፣ ክርክር አለባችሁ። ያ ክርክር ራሱ የራሳችሁ ሉተሪያን የሆነ አካል እናንተኑ መልሶ ይከራከራቸዋል። ምን ብሎ የአፖስቶሊክ ሰክሴሽን ከሌለ ቤተክርስቲያን ራሱ የለችም ብለው ይከራከራቸዋል። የስዊድኖች የኢንግላንዶች እና እሱንም እንግዲህ በደንብ ከበር ያደርጉልና ብዬ አምናለሁ። ታንኪ በጣም ስላረዘምኩ ይቅርታ፣ እግዚአብሔር ይስጥልኝ። ሚካኤልም ቃልት ያሰማል እንዲያቆን። በነገራችን ላይ እንደው ፎር ዘ ሴክ ኦፍ አርጊውመንት እንቀበላቸውና ቅዱስ አትናቴዎስ ፍሬምናቶስን ብቻውን ነው የሾመው የሚለው ማለት ነው። ተሳስተዋል ወይ ስላት እኮ ተሳሳተ ብላኝ ነው የወጣችው ሐና። ቅዱስ አትናቴዎስ ተሳስተዋል ብቻውን መሾሙ ማለት ነው። ግን የሚገርመው ራሱ ያቀረበው the church history of Rufinus የሚለው መጽሐፍ ላይ ያየሁት ነበር ቅድም። አንሿሮ ነው ያቀረበው፣ ብቻውን የሚል ነገር የለውም። ቪዲዮ እየሰራሁበት ነው። ነገ ጠዋት ማለት በኢትዮጵያ ጠዋት ፖስተዋለሁ ወይ በእኛ ወደ 9 or 10 PM አካባቢ ማለት ነው። እዚህ አካባቢ in the council of priests ነው የሚለው። ኢትዮጵያን orthodox.org የሚለው ላይም አንድ ምሁር የጻፉት አለ። ኦፊሻል የቤተክርስቲያናችን ሳይት ነው። እዛ ላይም በካህናት ጉባኤ እንደሾመው ነው የሚናገረው። የካቶሊክ ሪሶርስም አለ። እንደውም እዛ ላይ የካቶሊኮቹ ላይ ሲኖድ ኦፍ ቢሾፕስ ነው የሚለው የተሾመበትን ማለት ነው። እና ብቻውን ሾመው የሚል ራሱ አላሳየንም። ዝም ብሎ አጫጫው ነው እኛ ራሱ እንጂ ብቻውን ነው የሾመው የሚል አላሳየንም። ክሌም አደረገ፣ እሱን ነው የተጫጫዋለት። አሁን እንጠይቋለን። በርግጥ ግን ክፋቱ ምንድነው? እኛን ያጠቁ መስሏቸው፣ እኛን ይጎዱ መስሏቸው ሐዋርያዊ ቅብብሎሽ እንደሌላት ፕሩፍ ካደረግን ህዝቡ በገፍ ይወጣል። እንደዛ ሊትራሊ እንደዛ ነው ያለው። ባይዘው በየገድላቱ በየምናምኑ የተለየ ይሄ እንግዳ ትምህርት ባድ ትምህርት እያለ ለምንድነው ሰው በገፍ ማይወጣው? ኮሩን ነው የምንነካው አለ፣ ሐዋርያዊ ቅብብሎሹን ማለት ነው። ስለዚህ ሐዋርያዊ ቅብብሎሽ እንደሌላት ካሳየን ሰው በገፍ ይወጣል ነው። እሱን አንዳንዴ ለሰው ጉድጓድ አጥልቆ መቆፈር ምን ያህል ክፋቱ እዚህ ጋር ነው። ቀድመ ከገባ በቃ ይወርደን። እኛን እያጠቁ መስሏቸው የክርስትና ታሪክ በሙሉ አጣፉት። የመምህር በረከትን ቃል ነው እኔ የምገዛው፣ አጥፍቶ ጠፊነት ማለት ነው። ዲያቆን እንኳን ደህና መጣ። ቀጥል ዲያቆን ዶክተር ዳዊት። ሰላም ለሁላችሁ ይሁን። አለው አለ ቀጥል። ኦኬ ሰላም ለሁላችሁ ይሁን ብያለሁ። እኔ እንኳን ብዙም ከዚህም በፊት ያው የተናገርኳቸው ነገሮች ስላሉ መደጋገም እንዳይሆን ግን እኔ ምናልባት ለሉትራን አይኖ ሐናም አይጀስት እኔ ሪሰርች አላደረኩም ብላለች። ፋይን ዳትስ ኦኬ። ግን ጥያቄ ምንድን ነው አሁን
ሉትራንስ እንደዚህ አይነት ነገር ፕሬዘንት ሲደረግ በኦርቶዶክስ ላይ ማለት ነው የአፖስቶሊክ ሰክሰሽን ብሬክ ተደርጓል ኦር ቫሊዲቲ የለውም የሚል አይነት ነገር ፕሬዘንት ሲያደርጉ እኔ ሊገባኝ አልቻለው እዛ ግሩፕ ላይ አፖስቶሊክ ሰክሰሽን የለም ብሎ የሚያምን ሰዎች አሉ ባይ ዘ ወይ ኮምፕሊትሊ ላይክ ኢትዮጵያውያን ጋር አይደርስም ኦር የኢትዮጵያኑ ኢንቫሊድ ነው አይደለም ክሌሙ ሲጀመር አፖስቶሊክ ሰክሰሽን የሚባል ነገር አጋንንታዊ ነው ጥሩ አይደለም እንደውም አንዱ ምን እያለ ነበረ ይሄ አፖስቶሊክ ሰክሰሽን ማለት እኮ አንድ ሰው እስትንፋሰ መንፈስ ቅዱስ ከሌለበት ለሆነ ሰው ወንጌል ቢሰብክ ወንጌልን አይቀበልም ማለት ነው እያሉ ነበር ማለት ነው እና እኔ ሊገባኝ ያልቻለው እዛ ላይ ሉትራንስ አሉ to some degree እንግዲህ አፖስቶሊክ ሰክሰሽን to some degree የሚቀበሉት እንዳለ ነው የሚገባኝ እና ግን ከሌሎቹ ግሩፕ ጋር አብሮ መስራቱ ለምን አስፈለገ ነው ለምን አስፈለገ what's the point of it እና እኔ አንደርስታንድ እንደማደርገው ይሄ እንደ ጥያቄ ይሁንና እኔ ግን የሚመስለኝ ማለት ነው ኦርቶዶክስ ላይ ጥላቻ ስላለ ነው ሁሉም እንግዲህ መጨረሻ ላይ ፋይናሊ ምንድነው ኦርቶዶክስ እንደዚህ ነች ብሎ ለመነሳት ነው እና በጣም ይገርመኛል እሺ በማርቆስ ላይ በጣም የወረደና one of the cheapest arguments I think I've heard is ምንድነው ፕሬስቢቴሪያን እና ቢሾፕ ኢንተርቼንጀብሊ ነበር የሚጠቀመውና እኛ ሉትራን ኢንተርቼንጀብሊ ስለምንጠቀመው ችግር የለም እናንተ ግን በቢሾፕ ስር ነው አፖስቶሊክ ሰክሰሽን የሚወርደውና ለእናንተ አይሰራም ለእኛ ይሰራል አርጊመንት ነው የሚያመጡት ማለት ነው ለእኛ ማርቆስ ቀሳውስትን ሹሞ ቀሳውስት ሌሎችን ሹሙ ቢል ለእኛ ይሆናል ኢትስ ኦኬ እኛ ጋር ችግር የለውም ለእናንተ ግን አይሆንም አይነት አርጊመንት ነው የሚያመጡት በጣም I mean I this is one of the cheapest arguments የሰማሁትና either ይሄ ነገር ትክክል አይደለም ብሎ argue by the way this is called the taxi cab fallacy ይባላል you begin a logic እስከሚሰራ እስከሚመች ድረስ ተገፋበትና ከዛ አንተ ጋር የሆነ የሚጋጭ ነገር ሲኖር አይ ወራጅ አለ ብሎ መውረድ ማለት ነው እና be consistent in your logic ይሄ በቃ ቀሳውስት መሾም የለባቸውም በዚህ መንገድ አፖስቶሊክ ሰክሰሽን ይፈርሳል ካልን እንደተባለው አሌክዛንድሪያ የሚባል ኦፊስ የለም ማለት ነው ኮምፕሊትሊ የለም ማለት ነው ከዚህ በኋላ ደግሞ እንደተባለው የአትናቴዎስን አሪዮሳውያን መንበሩን ይዘውት ነበረ ምንድነው የሚይዙት ምኑን ነው የጨበጡት የያዙት ምኑን ነው እኔ እኮ በጣም እኮ ነው የሚገርመው መንበሩን በቃ ይዘነጭ መንበር አይደለም ምናምን ይዘውት ነበር እና አሪዮስ እና በጣም ይገርመኛል አንዳንድ ጊዜ ወይ ታሪክ እየነገሩን ከሆነ we know አትናቴዎስ ተሰዶ ነበረ ተመለሰ that's it ምንም እኮ እንትን የለውም አፖስቶሊክ ሰክሰሽኑን ኢንተርፊር አድርጓል ከሆነ ከዚህ በፊት ብየዋለሁ ያንን ፕሩፍ ለማድረግ በአሪዮስ ስር የነበሩት ሰዎች ስልጣነ ክህነቱን ስልጣነ ጵጵስናውን ኮንቲኒው አድርገዋል የሚለውን ሐሳብ ማሳየት መቻል አለበት the same thing በአብዱን ላይ የተነሳው ጥያቄ ማለት ነው የአብዱን የሾማቸው ሰዎች ያንን ስልጣን ይዘው ቀጥለዋል የሚለውን ሐሳብ ማሳየት መቻል አለባቸው which they can't ቀደም አናፖሎጀቲክ እያነሳው ነበረ የፍሬምናጦስን by the way ደጋግሞ ዳዊት ሉተር ሲያነሳው ሰምቻለሁና ሶስት ጳጳሳት ያስፈልጋሉ ለመሾም ይላል ፍትሐ ነገሥቱ ላይ forget the fact that ፍትሐ ነገሥት by the way 12ኛ ክፍለ ዘመን የመጣ ነው መጽሐፈ ሲኖዶስ ቢል ይሻለው ነበረ መጽሐፈ ሲኖዶስ ቢል ግን ሶስት ጳጳሳት ያስፈልጋል
አክሰፕሽን የሚለው አንድ ጳጳስ መሾም የሚችለው ስደት ላይ ከሆነ አንድ ጳጳስ ይችላል አለ። እሺ ጥሩ፣ ግን ስደት ላይ አልነበረም፣ አሌክሳንድሪያ ውስጥ ነበረ እና ብቻውን ነው የሾመው አለ። ልብ በሉ። እንደውም አይ በአክሴፕሽኑ ነው አንድ የሾመው ብሎ ቢከራከር ይሻል ነበረ። አክሴፕሽን የለም አሌክሳንድሪያ ውስጥ ነው ማለት በተዘዋዋሪ ምን ክሌም እያደረገ ነው? አሌክሳንድሪያ ውስጥ እያለ አትናቴዎስ፣ ቅዱስ አትናቴዎስ ማለት ነው። አሌክሳንድሪያ ውስጥ እያለ ጳጳሳቱ አጠገቡ እያሉ ሕጉን እያወቀ ሂዱ ከፊቴ ውጡ፣ ቀኖና ሕገ ቤተክርስቲያንን አፈርሳለሁ ብሎ አትናቴዎስ በራሱ ኢጎ ሾመ እያለን ነው። ዳስ ተ ክሌም እኮ ዝም ብሎ መሳሳት እኮ አይደለም፣ ዊዝ ኢንቴንሽን፣ ለዛም አሌክዛንድሪያ ውስጥ እያለ ማለት ነው። ኤግዛክትሊ ስድብ ነው አትናቴዎስ እንዴ! በጣም 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 እና የምጨምረው ነገር አለ ሚካኤል? ይቅርታ፣ እኔ በጣም ገርሞኝ ነው አንተ ስታወራው ነው አሁን እኮ እየገባኛል። በተምን ስትጫነው ነው። በጣም እኮ ጀስት ሚስቴክ ሰራ። ሰው ይሰራል። ኢንፋሊብል አይደለም ቅዱስ አትናቴዎስ፣ ኢንፋሊብል አይደለም፣ ሊሳሳት ይችላል። የዚህ ግን ለየት የሚያደርገው ምንድን ነው? እዛው እየቻለ ማለት ነው የሆነ ላይክ ዊርድ ሲቹዌሽን ውስጥ ገብቶ ወይ ስደት ላይ ባለበት ጊዜ ፍሬምናጦስን ሾመ ቢል ይሄው እንትን ብቻውን ነው ሾመው፣ ስደት ቢሆን መጠበቅ ይችል ነበር ተመልሶ ምናምን የሚል አይነት አርጊመንቶች ማንሳት እንችላል። እየተመቸው አሌክሳንድሪያ ላይ ቁጭ ብሎ መንበሩ ላይ ቁጭ ብሎ ጳጳሳት ባሉበት ላይ። ሁለተኛ ከዚህ ጋር የምናነሳው ምንድን ነው? የጀሮም ታሪክ አንስቷል። የሲፕሪያንን ታሪክ ማንሳት እንችላለን። ሰዎች ተገቢ ያልሆነን ነገር ሲያደርጉ other fathers ዝም አይሉ፣ ይሄ ነገር ተገቢ አይደለም ብለው ይጽፋሉ። ይጻፋል እኮ በጀሮም ላይ አይተነዋል። ዲያቆናት አንታዘዝም ሲሉ በሲፕሪያን ላይ አይተናል። ሌሎች ጳጳሳት ሊሾሙ ሲችሉ ኖ ይሄ ስህተት ነው ብለው ጽፈዋል። ሌሎችም አባቶች በተመሳሳይ መንገድ ኖ ይሄ ተገቢ አይደለም፣ ይህንን አንቀበልም ብለው ጽፈዋል። የታለ አትናቴዎስ ላይ የጻፉበት አባቶች የታሉ? ያደረገው ስህተት ከአርዮሳውያን ውጪ ማለት ነው። ባይ ዘ ዌይ የአርዮሳውያንን ማስረጃ አደርጋቸው ደግሞ ነገ እንዳታመጡ አደራ። እና በጣም በጣም እንትን የሚል ነው። እያንዳንዱን ኬስ እንደዚህ እያለን ብንሄድ ጀስት ፋልስ ኦልቱጌዘር። ይቅርታ ካስረዘምኩት፣ ግን በጣም I don't think they realize. But I guess one last thing I would say is notice how they debate. አንደኛ ክሌም ማድረግ አይፈልጉም። They're afraid to make a claim. ወይም ክሌም ያደርጉና ሬዚስት ሲደረግ አትናቴዎስን እኮ እንወደዋለን፣ ትልቅ አባት እኮ ነው፣ እንዴት ትልቅ አባት ነው። Make your claim and stick by it or revoke it. Take it out. ተሳስቼ ነው በል እና አሁን ዲቤት ያነሳ ነው አትናቴዎስን ተወደዋለህ ወይ ትጠላዋለህ ወይ አይደለም። ይሄ አከብረዋለሁ የምትለው ትልቅ አባት አውቆ ካነን ሎ ኦን ፐርፐስ ሰብሯል ወይ ነው ጥያቄው። እና እንቀጥላለን anyway። ሌሎች የምትጨምሩት እና ፖሎ ምራው ቤቱን እኔ ትንሽ ስላልተመቸኝ ነው። እሺ ቃለት ያሰማልን ዲያቆን ዶክተር ዳዊት። አገባባችሁ ተዛባብኝሽ። ከታች ልጀምር። ሚኪ የሺ ቤቱ ባለቤት አዲስ አውርተዋል፣ ጌች አውርተዋል፣ ዲያቆን አውርተዋል። ኮፕቲክ ቀጥ እህታችን ሀሳብ ስጭ። ከዛ ዮባ ከዛ ስድሮስ እያላችሁ ቀጥሉ። አይ የተሰጠው ሀሳብ እስማማለሁ። ብራዘር መዝሙር ያሬዶ እና ዲያቆን ዳዊት ያሉት ትክክል ነው። ማለት በታሪካችን እኔም ይህን ስሰማ ገብቼ አይቸው ነበርና
ሴንት አትናሲዮስ ዊዝ አሰምብሊ ኦፍ ቢሻፕስ ነው የሚለው which is the holy synod በቸርቹ አሰራር ከዛኔ ጀምሮ ፓትሪያርኩ ለብቻው አክት አያደርግም። ከመጀመሪያው ጀምሮ እንደዛ ነው። አሰምብሊ ኦፍ ቢሻፕስ ወይም ደ ሲኖድ ተስማምቶ የሚያደርጉት ነገር ነው። ግን እሱ ፓትሪያርክ ስለሆነ አትናቴዎስ ሸመው ነው የሚባለው። ልክ ፓፕ ሽኖዳ the first patriarch of the Eritrea አቡነ አንጦኒዮስን ሲሾሙ ታሪኩ ላይ ፓፕ ሽኖዳ አቡነ አንጦኒዮስን ሾሟቸው ነው የሚለው። ግን ፓፕ ሽኖዳ ለብቻቸው ሾሟቸው ማለት አይደለም። እዚ with assembly of synod እንደዛ ነው ሁሌ አሰራሩና ይህን ባለማወቁ ይመስለኛል እንደዛ የተናገረው። ግን ከመጀመሪያው ከመሰረቱ ነው ስህተቱ which is የሐዋርያ ማርቆስ ሴንት ማርክ የሱን ሐዋርያነት ዳውት ማድረጋቸው ለመጀመሪያ ስህተት እሱ መርቷቸዋል። ከዛም ቀጥሎ ሐዋርያቶቹ እስከ ማን ስልጣን ሰጣቸው ወይም ማን ሾማቸው የሚልና ብዙ ተሳስተዋል። ሆፕፉሊ ኮሬክት ያደርጉታል ተስፋ አደርጋለሁ። ግን ለኦርቶዶክሲ ለመቃወም ሲሉ ማለት ነው the concept of Christianity the main Christianity teaching foundation of Christianity ነው አታክ ያደረጉትና ከአንድ ክርስቲያን ከሚባል ሰው ይህ አይጠበቅም። አንድ አቴስት ወይም ሙስሊም ወይም እምነት የሌላቸው ሰዎች እንጠብቃለን እንደዚህ አይነት ክሪቲሲዝም በክርስትና ማለት ነው። ክርስትና ምንም ነገር ይመለከተኛል ከሚል ሰው ግን ላይክ ብሎ እኔም እንደዛ ብዬ ጽፌላቸው ነበር ለሁለቱም በውስጥ ማለት ነው። ያጠቁት ክርስቶስ ነው፣ የተቃወሙት ክርስቶስ ነው። every time when we think like we are opposing ለማንም ሰው we have to question ክርስቶስን የተቃወም ነው እንዳይሆንና ፋውንዴሽኑን ነበረ ተቃውሞ የሐዋርያ ማርቆስ የሴንት ማርክ ሐዋርያነት ኮሽን ላይ ሲገባ እኔ ግራ ገብቶኛል። እንደ እነዚህ ሰዎች ወንጌል ሲቀበላሉ ወንጌል ማርቆስስ ምን ጃስቲፋይ ያደርጉታል? ማርቆስ ሐዋርያነት ከተጠራጠሩ እንዴት ወንጌል ማርቆስስ እንዴት ይቀበላሉ የሚል ሐሳብ ያመጣል። ከዛ ቀጥሎም የቅዱስ አትናቴዎስ ቢሻፕነት ቫሊዲቲ የለውም ወይም በሆነ ተቋርጦ ነበር ምናምን ለሚለው ነገር ደግሞ ጉባኤቶች እንዴት ይቀበላሉ ንቅያ እንቀበላለን ሲሉ ብዙ ጊዜ ሰማቸው ነበርና ራሱ ይሄ ላይክ ኮሽን እንዲያደርጉ ማለት ነው። ጉባኤ ንቅያስ ተቀበላላቸው ፌዝ ክሬዳችን ይላል ይቀበላሉ ፌዝ ኦፍ ክሬድ እና ፌዝ ኦፍ ክሬድ ከተቀበሉ እንዴት ነው አትናቴዎስን የማይቀበሉት? ወይም የአትናቴዎስ መንበር እንደዚህ ይሆናል የሚል ሀሳብ የሚያስገቡ አንደኛ ዋናው የከነከረኝ ደግሞ በካቶሊክ ኦርቶዶክስ ቸርች መንበሩ ይሸጥ ነበረ በገንዘብ የሚል እውነት የሌለው ስቶሪ ተናግረዋል እና ታሪኩ እንደዛ አይደለም። ሚስሪፕሬዘንት አድርጓል። አንድ ሰው የሆነ ነገር ሲናገር በትክክል ነው መሆን ያለበት መቅረብ፣ በተለይ በታሪክ ዙሪያ ሲሆን ማለት ነው። you have to be truth ለምታመጣው ታሪክ የተመዘገበ ነገር ነው። ታሪክ የመዘገብነው ደግሞ እኛ ራሳችንን የራሳችን ታሪክ ነው። የኛ አባት ነው የጻፈው ታሪኩ፣ ሌላ ሰዎች ስለኛ ያሉት አይደለም። ቢሻፕ ሳዊሮስ ዘአምሽናይት ነው የጻፉት የኛ ታሪክ ነው። እንደው በጥንታውያን ላይብረሪ ወይም እንደ ትልቅ የካፕቲክ ሂስትሪ የሚታይ በጣም የተከበረ ጽሁፍ ከዛ ነው አገኘሁት ያለውና ታሪኩ ደግሞ እንደዛ አይደለም። እውነት አድርጎ ታሪኩን ቢያመጣው ታሪኩ እንደዛ ሳይሆን በፋጢማይድት ጊዜ ኮፕቲክ ቸርች ዘ ሃይስት ፕሮሲኩሽን የደረሰባት ነች። በተለያዩ ኦቶማን ኤምፓየር ፋጢማይድ በተለያዩ እስልምና መሪዎች ማለት ነው እና የዛኔ ደግሞ ቸርቿ ራሱ ይዘጉ ነበረ። ቢሻፑ አይደለም ገንዘብ የከፈለው ቤተክርስቲያኗ ለመቀጠል ፓትሪያርኳን ለመቀጠል ብር መክፈል አለባት። ብር ካልተከፈለ ይዘጉ ነበረ ማለት ነው እና ቸርቿ she was in a trying position ቸርቹ ነው መቋረጥ ያለበት፣ ምዕመኑ ይደናገጣል፣ ይበታተናል ወይስ
ይሄ ጊዜያዊ ፈተና የደረሰባት ነው። ይሄ ጊዜያዊ ፈተና ደግሞ ቸርቿ መቋቋም አለበት። ለዚህም ብር ተዋጥቶ መሪዎቹን የጠየቁት ብር ይከፈላቸው ነበረ ማለት ነው። ይሄ ግን ቸርቿ በገንዘብ የከፈለች ህላዊዋን የቀጠለች ነው ማለት አይደለም። ተገዳ ነው። ካልከፈለች ደግሞ ይገደሉ ነበረ። ቤተክርስቲያናት ይቃጠላል፣ ገዳሞች ይቃጠላሉ፣ ላይብረሪው ተቃጥሎ ሁሉ ነገር መግደልና መቃጠል ነበረ። እስካሁንም እንደዛ ነው ማለት ነው። እና ይህን ባለመረዳታቸው ቪክቲም ብሌሚን ይባላል። ይሄ ክርስቲያኖች ደግሞ ፕሮሲኪዩተር ክርስቲያንስ እንደው እኔ ሉተራን እንደሚወክሏቸው ግራ ገብቶኛል። ምክንያቱም በዚህ 2 ቀን ብዙ ስለ ሉተራን አንብቤያለሁ እና ዋን ኦፍ ዘ አድቮኬሲ የሚያደርጉት ሉተራን ቸርቾች በካፕቲክ ፕሮሲኪዩሽን በጣም ድምፅ ከሚያሰሙ ቤተክርስቲያኖች ናቸው። በጣም ነው የሚያዝኑት በኮፕቲኮች ላይ የሚደረጉና ድምፅ ይሆናሉ ሁሉ ጊዜ ፕሮሲኪዩሽን እስካሁን ማረዱ መግደሉ በእስልምና ስቲል ደግሞ ፕሮሲኪዩተር ክርስቲያንስ እንደወለድ ካፕቲክ ናቸውና ስቲል የደረሰባቸው ያለ ግድያ፣ ሴቶች፣ ያንግ ወጣቶች ኪድናፕ የተደረጉ እምነታቸው ቀይሩ ካልሆነ ብለው ይገደላሉ፣ እምነታቸው ይቀይራሉ፣ ቸርች ይቃጠላል። ተልምዶ በየቀኑ የሚደረጉ ነገሮች ናቸውና ለእንደዚህ በዚህ አይነት ፕሮሲኪዩሽን ያለፈች ግን ቸርቿ ፕሪቬይልስ ልክ ክርስቶስ እንዳለው የደጃፍ የሲኦልም ሳይሏት ቸርች ፕሪቬይልስ እውነተኛ ቸርች መሆኗ እናውቃለን ማለት ነው። ምክንያቱም ክርስቶስ እስከ መጨረሻ ዓለም አልተዋች ብሎ አልተዋትም። ቸርች ከመጀመሪያ ክርስቲያን ታሪካችን ስናየው እንደ ሻማ የቀለጡ በተለያዩ የሮማ መሪዎች እየተገደሉ በኮሎሴም በአንበሳ እየተበሉ አንገታቸው እየተቆሉ በመጋዝ በሁለት እንትን ያሉ እየተገደሉ ነው እስካሁን ያለንበት ክርስትና ያደረስ ነው። ዝም ብሎ የመጣ ሳይሆን በደም የመጣ ነው ክርስትና። ጌታችንን ሰቀሉት፣ እሱ የተከተሉትም ሁሌ የተገደሉ እዚህ ደርሰናል እና ለኛ አዲስ ነገር አይደለም። እና እነሱ ግን በዚህ ቤተክርስቲያን በምታልፍበት ጨለማ ታሪክ ቤተክርስቲያን በተጎዳችበት ነገር ይሄ እንደ ብሌም ማድረጊያ ተጠቅመው አፖስቶሊክ ሳክሴሽንን ኢንቫሊድ ለማድረግ ትክክል አይደለም ያመጡት ማለት ነው። እንደው ይሄ ክርስቲያኖች ያልሆኑ ሰዎች እንደዛ ቢሉ አዎ መከራ ያደርሱብና አሁን ሙስሊሞቹ እንደዛ ቢሉ ዋና ሚና ተጫዋቾች ናቸው ክርስትናን ለማጥፋት። ይሄን ጥቁር ታሪክ የፈጠሩም ብዙ እነሱም ስለሆኑ እንደዛ ቢሉ we can understand። ክርስቲያን ነኝ ለሚል ሰው ግን ክርስትና እንደው ያቃል እንደ ታሪክ ያቃል የሚል ኮሽን ያስመጣልና ታሪክ አለማወቃቸው ወይም ይሄ በእልህ የተደረገ ነው የሚመስለኝ እኔ። እና እንደው መለስ ብለው የክርስትናን ታሪክ ቢያጠኑ ከሐዋርያቶቹ ጀምሮ እስከ 2000 ዘመን ምንድነው ታሪክ መምህር ነው ለሁሉም ነገርና ታሪክን ቢያዩ ቢያስባሉና አመሰግናለሁ። እናመሰግናለን። ታች ብዙ ሉተራን ኢቭን ሌሎችም ፕሮቴስታንት ዲኖሚኔሽን ለምን አትገቡም እና አትሞግቱንም ማለት እዛ እንግዲህ ባጃጇ ውስጥ ገብቶ መወያየት አይቻልም። ቀሲስን ባለፈው እንዴት እንዳወረዷቸው ሁላችሁም አይታችኋል። ሚውት አድርገው ምናምን ነው ከገስት ያስወረዷቸው። እንግዲህ ክሌም አደረጉ አይደለ? ቦልድ የሆነ በጣም የሚገርም ክሌም አደረጉ። ሰው መነጋገር ካልተቻለ እንዴት ነው የሚሆነው? ሰው ቤት ኑ ሲባሉ ደግሞ በፍጹም እጅብ ብለን እዛው ካልመጣችሁ ነው የሚሉት እና የቸገረ ነገር ነው። እንዲህ ግን እርስ በርሳችን ሲሆን እኔ ምቾት ማይሰጠኝ አጀንዳ የሰጡን ይመስላችኋል እና ደስ ይላችኋል ብዬ ነው ማስቡ። ማለት ሌላ ርዕስ እነሱንም ቻሌንጅ ማድረግ ምንችልባቸው ብዙ ጉዳዮች እያሉ ፍላጎታቸው እንደዛ ስለሆነ ማለት ነው። ልክ አይደለም ማለት አይደለም። አሁን ይሄ ሂስቶሪካል የሆነውን የቤተክርስቲያን ታሪካችንን አንስተን እነሱ ስላነሱት ሳይሆን ኢቭን ሁላችንም እኩል እውቀት የለንም፣ መማማር አለብን። በርግጥ ግን ታይሚንጉ ክሬቪንጋቸውን ሳቲስፋይ ያደረግን ያህል ነው የሚሰማኝና እየገቡ ቢሞግቱን ጥሩ ነው። አንድ ቁጥር ጻፉ መግባት አናፖጂኔ እኔ ባይዘወይ ይሄን መነጋገራችን በጣም ቤኔፊት አለው ብዬ አምናለሁ። አንደኛ ተሸፍኖበት የነበረው የተሸፍኖት የነበረው ጭምብል አለ ሉተሪያን እሱ ምን ነበረ ኢቭን ሙሉ ወንጌሎችን ጴንጤቆስጣሎችን እዚሁ ሚዲያ ላይ አባት የላችሁም ሐዋርያ ቅብብልሽ የላችሁም እያሉ
እንደዛ ሲተቻቸው ነበር። ያ ሁሉ ለካ ጭምብል ነው፣ ውሸት ነው፣ ፌክ ነው፣ አስመሳይነት ነው። ለካ እነሱም ራሳቸው በቅብብሎሽ በሚል ታክቲክ ነበር ለካ እስካሁን የቆዩት እና እነሱም ቅብብሎሽ የላቸውም። እንዲያውም እኔ በዚህ በጣም እንዲያውም እኔ ደስተኛ ነኝ እንደዚህ ማንሳታቸውም ማንነታቸውንም ማውቃችን። ምክንያቱም አባት የላቸውም፣ አባት አይቀበሉም፣ አፖስቶሊክ ሰክሴሽን አይቀበሉም። ስለዚህ እንደ አሪዮስ ወይ ደግሞ እንደ አንድ ኤቲስት እያየ ነው የምናወራቸው ማለት ነው። ካዙ ቅድም ዶክተር ዲያቆን እንዳሉት ክሌም አላረጉም። ይሄ ነው አባታችን አላሉም። ይሄ ነው የምንቀበለው የቤተክርስቲያን አባት፣ ይሄ ነው ሰክሴሽኑም አላሉ። ክሌም ማድረግ አይፈልጉም። ምክንያቱም ክሌም ካረጉማ ችግር ይመጣል። እንዳልኩት እርስ በርስ ሉተሪያን እርስ በርስ በዚህ በአፖስቶሊክ ሰክሴሽን ክሌም በሚያደርጉት ችግሩ ስለገቡ እርስ በርስ ክርክሩ ስለገቡ ማለት ነው። ስለዚህ እኔ መነሳቱ በጣም አሪፍ ነገር ነው። እኔ ቶፒክ እንደውም አልሰጡንም ባይዘወይ ማንነታቸውን ነው እንደውም እንድናይ ይረዳን። ምክንያቱም እኔ እስከ ቅርብ ጊዜ ድረስ የሐዋርያ ቅብብሎች ሲሉ እንደዛ አድርገው ጴንጤቆስጣሎችን ሲያወግዙ ምን ሲሉ ምንም ህብረት የለንም አንገናኝም ሲሉ ምን ሲሉ እነዚህ ያነበቡ ናቸው። በጣም ይገርማል። ታሪክ አቃሉ ብዬ ነበር። ለካ ያው እስኪነኩ ነው ትምህርታቸው እስኪነካ ነው። ትምህርታቸው ሲነካ ግን ትክክለኛ ማንነታቸው ወጣ ማለት ነውና አሪፍ ነገር ነው። እኛ ደግሞ በጣም በኩራት የምናወራው የቤተክርስቲያን ታሪክ አለን፣ ሐዋርያ ቅብብሎሽ አለን። የሚገርመው የኛው ዶክመንት እኮ ነው የሚያነቡት። እኛው ዘግበን ያስቀመጥነውን ዶክመንት የተናገርነውን ዶክመንት ነው የሚያቀርቡትና ሪሊ ግን የሉተሪያን የአፖስቶሊክ ሰክሴሽን ትምህርት ምንድን ነው የሚለው ቢነግሩን። የእነሱ አባት ማን ነው? ቫሊድ የሚያደርጉት አባት ኦቶሪቲ የትኛው ነው? ማን ነው ክሌም የሚያደርጉት? ኦኬ የትኛውን ሳይድ የትኛውን መንበር ነው ክሌም የሚያደርጉት? እሱንም ቢነግሩን ጥሩ ነው ብዬ አስባለሁ። ልጄ እያለቀሰች ነው። በቃ ታንኪ በጣም እግዚአብሔር ያሳድግልን። ያሬዱ ትክክል ነው። መግባት የምትፈልጉ አንድ ቁጥር ጻፉ ወይ ገዝት ላኩ። አንዳችን እንወርዳለን፣ ችግር የለው። ቻሌንጅ አድርጉን፣ ግቡና ቻሌንጅ አድርጉን። ወይ ደግሞ ስንመጣ እንግዲህ አውሩን፣ ገዝት ቆልፋችሁ ወይ ደግሞ ስንገባ መናጭቃችሁ ከምታወርዱን። እዮባ ቀጥል፣ ከዛ ስድሮስ ቀጥል። እንዴት ዋላችሁ ሁላችሁንም። ግን እኔ ከመቀጠል በፊት እስድሮስ ምናልባት ኢትዮጵያ ውስጥ ካለ በጣም ስለመሸ ለአንተ ቅድሚያ እድሉን እንስጥ። ምክንያቱም ጦርነቱ ላይ ፊት ለፊት ተዋጊም ስለነበርክ ትንሽ ሼር ብታደርግ። እኛ ገና ነው ሰዓቱ። ይሰማል አይደል? ይሰማል። ቀጥል። ከአንተ ቀጥሎ ነው ያወራሉ። ቀጥል። እሺ ያው እድሉ ስለተሰጠኝ አመሰግናለሁ። በብዛት ሲነሱ የነበሩ ፖይንቶች ምንድን ናቸው? አንደኛ ቅዱስ አትናቴዎስ ቅዱስ ፍሬምናጦስ ከሳቴ ብርሃንን ለመሾሙ ይሄ ፈርስት ሃንድ የሆነው ወይም ፕራይሜሪ ሶርስ ራሱ የለንም አይነት ክሌሞች ሲነሱ ነበረ። እንደዚህ አይነት ክሌሞችን ራሱ የቅዱስ አትናቴዎስን አፖሎጂ ቱ ዘ ኢምፐረር የሚለውን መጽሐፍ ስናገኝ የምናገኘው ማስረጃ ነው ማለት ነው። ኢቭን አንደኛ በቅዱስ አትናቴዎስ ለመሾሙ ቅዱስ ፍሬምናጦስ ራሱ የሮሙ ኢምፐረር ደብዳቤ ለንጉስ ኢዛናና ሳይዛና በላከላቸው ደብዳቤ ቅዱስ ፍሬምናጦስ በሐሰተኛው አትናቴዎስ እሱ የጻፈውን ደብዳቤ ነው ኢምፐረር ኮንስታንቲየስ ማለት ነው። በሐሰተኛው አትናቴዎስ የተሾመ ስለሆነ ይሄ ድጋሚ አሁን ላይ ለተሾመው ለእስክንድሪያው ለአርዮሳዊ ጳጳስ ሰብጁኬት እንዲያደርግ ወደ እስክንድሪያ እንዲሄድ የሚያዝ ደብዳቤ ነበር። እንደዚሁ አርዮሳዊነትንም የአክሱም ቤተክርስቲያን ወይም የኢትዮጵያ ቤተክርስቲያን እንድትቀበል የሚያዝ ደብዳቤ ነበር የላከው ማለት ነው። ያን ቅዱስ አትናቴዎስ ራሱ በዛ አፖሎጂ ቱ ዘ ኢምፐረር መጽሐፉ ላይ ኮት አድርጎት እናያለን ማለት ነው። ስለዚህ ከዚህ በላይ ፈርስት ሃንድ ማስረጃ ሊኖረን አይችልም። አንደኛ አንካኖኒካል ነበረ ወይም ደግሞ የኒቂያን የቀኖና የሚጥስ ነበረ የሚባል ጥያቄ ቢነሳበት የኢምፐረር ኮንስታንቲየስ ሌተር ወይም ደብዳቤ ስለ ቅዱስ ፍሬምናጦስ አንካኖኒካል የሆነ ሹመት አይደለም የሚናገረው ማለት ነው። ነገር ግን ከዛ ይልቅ
በአትናቴዎስ መሾሙ ላይ ነበረ ትኩረት የሚያደርገው ማለት ነው። ያም ማለት ቅዱስ አትናቴዎስ ለአርዮሳውያን ኢሌጋል ፓትርያርክ ነው። በአንጻሩ ግን ጊዮርጊስ የተባለው አዲሱ አርዮሳዊው የእስክንድሪያ ፓትርያርክ ግን ሌጋሊቲ ያለው ነው በአርዮሳውያን ዘንድ ማለት ነው። ስለዚህ አንካኖኒካሊቲ ጥያቄ ምንም አልተነሳበትም የቅዱስ ፍሬምናጦስ ሹመት ማለት ነው። ከዛ ይልቅ ግን በአትናቴዎስ ስለተሾመ በኢንተርፕሬት ስናደርገው ድጋሚ እንዲሾም በጊዮርጊስ በተባለው አርዮሳዊ ጳጳስ የሚያዝ አይነት ነበር ማለት ነው። ሌላኛው ደግሞ ከጉባኤ ቄልቄዶን በኋላ ኦሪየንታሎች በጥቅሉ ክህነታችሁን አታችኋል። ለምሳሌ አልፎንሶስ ሜንዴዝ ጥያቄ አንስቶባቸዋል በዚህ ላይ በሐዋርያዊ ክህነት ላይ የሚል ጥያቄ ነበር የተነሳው። ከጀምሮ አልፎንሶስ ሜንዴዝ በድርጊቱ በካቶሊክ ቤተክርስቲያንም ቢሆን የተወገዘ ሰው ነው። ስለዚህ የእሱን ድርጊት ይዘን የካቶሊክ ቤተክርስቲያን እንደዚህ አይነት አቋም አላት ማለት አንችልም። እንደዚሁም የካቶሊክ ቤተክርስቲያን የኦሪየንታል ኦርቶዶክስ ቤተክርስቲያን አፖስቶሊክ ሰሴሽን እንዳላት ታምናለች። ስለዚህ ቤተክርስቲያኗን ነው የምንሰማው፣ አንድ ግለሰብ አይደለም ማለት ነው። እንደዚሁም ደግሞ ከኛ ከእስክንድርያ መንበር ጋር ታሪኩ ባያያዝም ኦብቪየስሊ የኦሪየንታል ኦርቶዶክስ ቤተክርስቲያን ስለሆነች የባርመን ያለችውን ቤተክርስቲያናችንን ማንሳት እንችላለን ማለት ነው። ባርመን ያለችው ቤተክርስቲያናችን ካቶሊኮስ በ11ኛው ክፍለ ዘመን ካቶሊኮስ የነበረው ቅዱስ ነርሲስ ሽኖር ሄሊ ከኢስተርን ኦርቶዶክስ ኢኮሜኒካል ፓትርያርክ ሚካኤል ሳልሳይ ጋር ባደረገው የደብዳቤ ልውውጥ ላይ ኢኮሜኒካል ፓትርያርክ ኦፍ ኮንስታንቲኖፕል ምን እያለ ሲጠራው እናያለን። የቅዱስ ጎርጎሪዎስ ከሳቴ ብርሃን የመጀመሪያው የአርመን ቤተክርስቲያን ካቶሊኮስ ማለት ነው የእሱ ወራሴ መንበር ነህ ይለዋል። ማለትም አፖስቶሊክ ሰሴሽንህ ከእሱ ጋር ላይን ያደረገ ነው። the true successor of our beloved saint ግሪጎሪ ኦፍ the illuminator ቃል በቃል እንደዚህ ብሎ ሲናገረው እናያለን ማለት ነው። እንዲሁም ራሱ ቅዱስ ነርሲስ ሽኖር ሄሊ ምን ይላል? አም ቪካር ኦፍ ግሪጎሪ the illuminator ይላል። ይህም ማለት እኔ የግሪጎሪ ኦፍ the illuminator ወይም የቅዱስ ጎርጎሪዎስ ከሳቴ ብርሃን ተወካይ ነኝ የሚል አይነት ስም ነው ለኢኮሜኒካል ፓትርያርክ ሚካኤል ሳልሳይ በላከለት ደብዳቤ ማለት ነው። ስለዚህ ከኢስተርን ኦርቶዶክስ ሳይድ ለዛውም ኢኮሜኒካል ፓትርያርኩ የኮንስታንቲኖፕሉ ፓትርያርክ እንደዚህ አይነት ቃል ለአርመኑ ካቶሊኮስ መናገሩ የሚያሳየው ጥያቄው የአፖስቶሊክ ሰሴሽን ጉዳይ አይደለም። እንደዚሁም ደግሞ ለሱ ለቅዱስ ነርሲስ ሽኖር ሄሊ በላከለት ደብዳቤ ላይ ስለ አርመን ቤተክርስቲያን እምነት የሚገልጽ ፕሮፌሽን ኦፍ ፌዝ ኦፍ አርሜኒያን ቸርች የሚባለውን ደብዳቤ ከላከለት በኋላ ንጉሱ ኢምፐረር ማኑኤል የላከለት ደብዳቤ ምንድን ነበረ? የአርመንን ቤተክርስቲያን እምነቶቿ ጋር የተያዙ ጥያቄዎችን የጠየቀው እንደዚሁም ቀኖናዎቿ ጋር ማለት ነው እንጂ የአርመን ቸርች አፖስቶሊክ ሰሴሽን ላይ ምንም አይነት ጥያቄ አላነሱም ማለት ነው። የኢኮሜኒካል ፓትርያርኩም ሀሳብ በአርመን ያለችው ቤተክርስቲያናችን አፖስቶሊክ ሰሴሽን እንዳላት ያሳያል ማለት ነው። ስለዚህ የአርመን ቤተክርስቲያን እስከ 11ኛው ክፍለ ዘመን ብቻ አይደለም ከዛም በኋላም ከዛም በፊትም ከሌሎች the rest of oriental orthodox churches ጋር ፉል የሆነ ኮሚኒየን አላት። ለዚህ ማስረጃ ማቅረብ እንችላለን። ስለዚህ የአርመን ቤተክርስቲያን አፖስቶሊክ ሰሴሽንን የኢኮሜኒካል ፓትርያርክ ኦፍ ኮንስታንቲኖፕል አመነ ማለት የሶሪያንም የአሌክዛንድሪያንም የሌሎቹንም አብያተ ክርስቲያን የአንጾኪያንም አምነዋል ማለት ነው፣ ይቀበላል ማለት ነው። የካቶሊክ ቤተክርስቲያንም አሁናዊ አቋሟም አፖስቶሊክ ሰሴሽን ላይ ምንም አይነት ጥያቄ የላትም ማለት ነው። ስለዚህ አፖስቶሊክ ሰሴሽናችሁን አታችኋል የሚለው ነገር በቄልቄዶንን አንስቶ ምንም ሚረብ አይነት ማስረጃ አይሆንም ማለት ነው። ሌላው በውይይቱ ላይ ይሄ እንዴት ነው እኛ እንደሚታወቀው የኢትዮጵያ ቤተክርስቲያን አውቶኬፋሊ ቸርች የሆነችው ከቅዱስ ፖፕ ቄርሎስ ሳድሳይ
ከእርሳቸው ነው እኔ ጋር ፕሮፋይሊ ጋር ያሉት አባት ማለት ነው። ከእርሳቸው ነው አፖስቶሊክ ሰክሰሽን የመጀመሪያው ኢትዮጵያዊ ፓትርያርክ ብፁዕ ቅዱስ አቡነ ባስልዮስ የተሾሙት ማለት ነው። ከዛ በፊት ግን ስንመለከተው የኢትዮጵያ ቤተክርስቲያን አንድ የእስክንድሪያ ቤተክርስቲያን ጁሪስዲክሽን ውስጥ ያለች አንዲት ዳዮሲስ ናት፣ ወይም ደግሞ ይሄ ምንድነው ሀገረ ስብከት ማለት ነው። ስለዚህ እንዲሁም የእስክንድሪያው ፓትርያርክ ራሱን ሲጠራ ምን እያለ ነው የሚጠራው? ለምሳሌ የአንዱን ፖፕ የፖፕ ማቴዎስ ራብዓይን አንድ ደብዳቤ ስንመለከት ካልቪኒስቶችን የሚቃወም አንድ ደብዳቤ ጽፏል። ለሀገረ ስብከቱ ሁሉ እንዲሰራጭም አዟል ማለት ነው። ራሱን ዘገ ሲጠራ ምን ይላል? ራሱን ጠርቶ እኔ ማቴዎስ እኔ ድሃው ማቴዎስ የታላቋ ከተማ የእስክንድሪያ እንደዚሁም የኮፕቲክና የመላው የግብፅ የኢትዮጵያና የከተማዎቿ እንደዚሁም የኑቢያ የአፍሪካ ፓትርያርክ የሆንኩኝ ነው የሚለው። ያ ማለት ኢትዮጵያ ሆነች ኑቢያ አንድ የእስክንድሪያ ቤተክርስቲያን ጁሪስዲክሽን ውስጥ ያሉ ዳዮሲሶች ወይም ሀገረ ስብከቶች ነበሩ እንጂ ራሳቸውን ችለው አፖስቶሊክ ሰክሰሽን ለይተው ይሄ የወጡ አብያተ ክርስቲያናትም አልነበሩም ማለት ነው። ለዚች አንዲት ሀገረ ስብከት የሚላክ ጳጳስ ደግሞ ነበረ ማለት ነው። እሱ ደግሞ ከእስክንድሪያ ቤተክርስቲያን የሚላክልን ነበር ማለት ነው። ያው ሂስቶሪካል ነገሩን ስንመለከተው በአብዛኛው በኢትዮጵያ ያለው ንጉሱ ይሄ ጳጳስ እንዲላክለት ደብዳቤ ይልካል ማለት ነው። ለምሳሌ ከአጼ ይኩኖ አምላክ በኋላ የነገሰው አጼ ሰይፈ አርዕድ ወይም አጼ ውደ ማርዕድ አይ ቲንክ ስሙ ጠፍቶኛል፣ ግን እሱ ለምሳሌ ላከው ደብዳቤ እንኳን እንደዚህ ኦፊሻል ላይ ሲገኝ እናየዋለን። ምን ተፈጠረ ጋይስ? በደንብ ነበር የሚሰማን። በደንብ ነበር እኮ የሚሰማው። የሚገርም ነገር ኔትወርክ አቋርጦ ሲሆን ኔትወርክ ነው መስሎኝ። ኢትዮጵያ ነው የሚያምኑ። አይ ኔትወርክ ነው ያስታውቃል። አይ ቲንክ ሞዴሬተር ምናምን ብታነሳ ጥሩ ነው። ሰው ጥሩ ሙድ ላይ ያልሆነ ሰው ካለም ተመለሰ። ኔትወርክ ነው ምንድን ነው? እስድሮስ ሰው ነው እንዲያስወረደ? አዎ ትሰማለህ። ኔትወርክ ነው። ምን ላይ ነው የተቋረጠው? አይ የመጨረሻ የንጉሱ ስም ማን ነው እያልክ ጠፋኝ እያልክ ነው? አዎ ከአጼ ይኩኖ አምላክ በኋላ የነገሱት የኢትዮጵያው ንጉስ አምደ ጽዮን ነው። አይ አምደ ጽዮን እንኳን አይደሉም። አጼ ሰይፈ አርዕድ ብቻ ከሁለት አንዱ። ለምሳሌ እሳቸው የላኩትን ደብዳቤ ማግኘት እንችላለን። ለወቅቱ ለነበረው ለግብጽ ሲያስተዳድር ለነበረው ኢስላሚክ ዳይናስቲ አይ ቲንክ ፋትማይድ ወይም ማምሉክ ከሁለት አንዱ ነው የሚሆነው።